ማታ እንኳን እየተኳልን እንተኛ እንጂ ቀንማ የማይታስብ ነው ሰው ቤት አባቴ እንኳን ተኩይ ይሄ ቂጥሽን መላበይበት የቂጥ እንደዚህ ሆኖ እዚህ ቤት መስራት አትችይም። የሴቱ ጋር ወላሂ በቂጥ የተነሳ እየተጣላን ነው። ወይ ላድርገው ሀዲያ እኔ እናትዬ ኦሪጂናል እኮ ነው ላስቀምጥላት መጋረጃ የሚያህል ልብስ ለብሳ በባሌ ፊት እንዲያታልፊ ተባብለናል። አሁን በባሌ ፊት ታለፍሽ ደሞዝሽን አልሰጥሽም። ቆይ ከኔና ካንቺ ማን ይበልጣል በእድሜ ብለሽ ታስቢያለሽ? እንደው ታስቢያለሽ? ከዛ ኮሜንተሮችን ጠይቃቸዋለን። እኔ ነኝ የምበልጠው ማለት ነው። አንቺ 20 ገና 26 አመት እኮ እንት አንቺ እኮ ጠውልገሽ ነው እንጂ እኔ እኮ ሰውነቴ ቦፍ ስላለ ይሄ በጥ ስላለ ነው እንጂ ትልቅ አይደለም። አንቺ ግን የሆነ እድሜ ጠጥ ነሽ በስለሻል እንደተቃላይ። አዎ እሺ እነሱ ይፍረዱ ደግሞ ውሽዬ እኮ በእድሜ ትበልጭኛለሽ አለች ውዴ። ማ ውሽዬ ና አንቺ ገና ህፃን ነሽ ታስታውቂያለሽ። ውሽዬ ትበልጭኛለሽ አለችኝ ይሻልኳት። ኧረ ማንቻ አትበልጭም ውሽዬ ገና ህፃን ዴዴብ እንዲህ እያልሽ ራስሽን ሸውጂ በ39 አመትሽ አርፈሽ እልቅ ይሄ ጀረሳ ወዲህ ኃይሉ ወላሂ አላህን የሚፈሩት አንድ ቦታ አይንቀሳቀሱ። እንዴ አሁንማ ምስጥራቸውን ተናግሬ ያገቡኝም አንድ ቦታ ብታኖሪያቸው ገዴፍ አድርገሽ ተዛ ይነሱ ማሻአላህ ተባረክ ረህማን ፈጣሪ ክሶሻል። ዝም ብለሽ ንካሰሪ ሸህ መሐመድ ላንቺ ይሆኑሻል። ሸህ መሐመድን አግብቼ ዱንያ የተበላሽዋን ሷሂራን ማላበላሽ ይራከማሉ። የባለህን ሀቅ እንደውም ወጣ አይመስለኝም። ሆነ በቃ ነይ እዚህ ሲለኝ እዚህ መቀመጥ ነው የሚመስለኝ። ነይ በዛ ሲለኝ በወዲያ መህር ነው የሚመስለኝ። እንደው ሳስብ በቀበቶና በቻርጀር ተስተካከለ ያለሽ ችግር የለውም። ውይ አንቺ ሐምሬ ነው የሚለኝ እንደው ሲጠራኝ ራሱ ሸህ መሐመድ ምን ሆነልህ ነው። ኧረ ተይ ሸህ መሐመድ አለፍሽ ደሞዝሽን አልሰጥሽም ብላለች። የኔናት የባሏን ሻንጣዋት አድርገው እንጂ አዲያ ነው የለህጂ የሷን ባለኔ አይኔ እኔ ከውጭ ዜጋ እናት የኢትዮጵያ ውሻ ይሻለኛል ወላሂ አልዓዚም። በሻንጣው አዝለው ትዙር በባሌ ፊት እንዲያታልፊ እኔ ነግሬህ። ባሏ እኮ ደግሞ እንደ እንትን ነው የሚመስለው ቢወርቅ ራሱ አላነሳው ብሩን ብዬ ነው እንጂ እዚህ የመጣሁት እኔ እሱን አፍቅሬ መሰላት ሹጣ ስንት የሚፈቀር ሲክስባክ የሆነ ወንዶች አሉ። ነግሬሻለሁ በዚህ እንዲያታልፊ እንቂጥ ይዘሽ ራ ትናንትናማ እንደው ወጣች እንደው ትንሽ ጠበብ ያለ ልብስ ለብሳለሁ ብዬ ምክንያቱም እሷ የምገዛልኝ ልብስ እየጠለፈ ጣለኝ። ከዛ ይሄንን ታለበሽ ነግሬሻለሁ በባሌ ዘንድ እንዲያታልፊ ባልሽን የእናትሽ ሻንጣሽ አኖሪው ወላሂ እንደዚህ ነው ያልኳት። ሀጥ ፊ ሻንጣ አና ማይደኸኒ እኔ ባልፍለጋ አይደለም የመጣሁት ሻሃር በስባራት ደሞዜ ሲደርስ ነው አይኑን ራሱ ማይወላሂ ቀጥብ የራሷ ላይ የሷን ባል ይሄ ጌጥሽ መላ ጌጥሽ ነው። ቲክቶክ ላይ የመጡ ዝግት ቡትት ነው ይላሉ። ሴትዮ ደግሞ በባሌ ፊት እንዲያታልፊ ትላለች። ፈረዲ እኔ እንደው አላህ የነቂት ተመሰጠኝ ደህና ብር ብሰጠኝ ይሻለኝ ነበር። ምን ያደርገኛል? ሸክሙ ከበኝ፣ ሸክሙ ተረፈኝ። እንጀራ ገመዴን የሚዘጋው ነው በቂጤ የተነሳ ወላሂ 3 ቤት ቀይሬያለሁ። ይሄን የሚያርግ ተሸከመ ምልስ ነው የሚያርጉ ገና ሲያው ወላሂ ወይ እና እናንተ ምን ተኳለሳ ብስሚላ ብኳልም ባልኳልም እኔ በባይዞች ላይ ተኳልኩ ሰው ነኝ። ታብ የማታደርጉት ምንድን ነው? ሆ ጦሳ አሁንማ ረሳሁ እኮ ዲያስፖራ እኮ ነው የማወራው። አንተንም ረስቻለሁ። ዱባይ እዛው በርሜልህን አንከባል እዛው አትጂ ራስሽ አትሰቃይ። አባቴ ቪኤት የሚነዱት ጋር ነው የማወራው። ተላለፍ አንዱ ቢኒ ነው። ያአላህ ይሄ ቢኒ ወላሂ አልዓዚም አንተን ሳይኔን አስወጋኝ። እንዱ ላጠቅመኝ እኔ እኮ የሰው ባል አትይ ይሻላል። ፊቱን የሰው ባል ሳይ ወላሂ አልዓዚም አይኔ ዲስተሽ ነው።
ይቺ ዝም ብዬ ምን አባቷ ስኳል ነው አሁን ስኳል ጊዜ ሁሉም ወደ ያፈር እሷ ናት ያስወጋችኝ። እሷን አባርራለሁ የኔ ነው ጋሁት በማታኮት በጉሪያቸው ይገቡ ነበር። ምን አባ ቆዲያሽ ኩል የሚቀበለው ያህያውን ነው እንዲገጠሙልሽ እበት ይሄን አይን አሁን እንትን ይሄ አይን አሁን ፈጣሪ ምስክሬ ነው። ይሄ አሁን ተሌሊቱ 8 ሰዓት ላይ አልጋ ላይ ምናምን የሆነ ሁሻፕ እየወረድክ ምናምን እንዲህ ዝቅ ብለህ ስታዩ ከዛ አይኗ እንዲህ ሲል ፈጣሪ ሲል ልጅ አይኗ ጉልጉል ሲያል ነው እንጂ ያቺ ድንቢጥ አይን ምን ታደርጋለህ? ከየም ሞያ ይላል ግን ዮሹ በሬውና ይሄኛው ተመነጫጭ ስታይል ላሳየው። ምንድን ነው ጌም የምልኩብኝ እና ሰርግ አለኝ። በእናታችሁ ጌም አትላኩ። ሰርግ ልሃል ወላሂ ሰርግ አለብኝ ዛሬ። እና አልከፍልም። የት አባት ነው ሰው ከፍለው ብዬ የእኔ ወዲሙ ታም ከፍል እዚሁ ለምን ወፍጮ መስያል ሄድ ብዬ ጠይ ማህያ መስዬ ሰርግ ጋር ነው ዛሬ። የጓደኞቼ ሱንዱቅ ናቸው። እኔ ደግሞ ፊቴ ላይ የተለማመሩበት አይ እንደው ባክስ ትርቅም ማረው ታብ ያረጋች እንዲያስወጣ ሰላም ነኝ እኔ ውድ። እስቲ አሁን እንኳን አታውሩኝም ወይ አይኔን እንዲያታስወጊኝ ኮሜንት አትጻፉ። ዝም ብላችሁ ታብታብ አድርጉ። አለኝ ምላት ሀብቴችሁ አይኔ ነው ወይ ዘለቃ ይህም ብሎ ሜካፕ ውስጥ ደግሞ እስቲ ቴንኪው የኔ ልብ የኔ ውድ። አይ የትኛው ነው የሚሄደው ከልብሱ ጋራ? ሄዲያል ሄዲ ጠሩ ምን አገባኝ። ሸቃላ እንዲሆን ሜካፕ አይቀይረውም። ከዛ ምን ነበረ የቻፕስቲክ ነገር ቻፕስቲክ ወይ ነበረ ማይዲያ። እስቲ ዛሬ ሰርግ ልሄድ ነው። አውሱኝ አትንጫላችሁ። ስመጣ መልሳለሁ። እናንተ ዘዴ ምን አሳያችሁ? አፈሩን ነው አይ ከቃዙ ይቀመጥና አለቃለቀዋለሁ። እኔ ዛሬ የዛሬውን ሰርግ ልቀር ነው። እውነት ደግሞ ክፉ እንዲቁ ነው የሚጋቡት። አይዲያዬ ቢቀርብኝስ? አንቺ ስታገቢ አንመጣም ካልመጣሽ ብለው ነው እንጂ ወላሂ መሄድ ያልፈልግ
ቢቀርብኝ ይስባል። ፊቴ እንደቀለቀው ሜካፕ ሄዳብስቲ የሽማግሌ ሲመሰለ ስለሚ እንዲሁ ብሽት ሲታበሉ ኦሪጂናል ይሻለኝ ነበር እኮ ብዬ ነው እንጂ ይሄ የሚቀባባ ነገር አይሄድም። ምክንያቱም ፊት ያለመደ አይኔ እንዲያስታስወጉኝና ተቀስ ብላችሁ ስትቆምጡ እኔ እኮ የሚኳለው አይኔ ነው። አፌ ሄዲያው ምን አገባውና እንደዚህ ዝም ብዬ ነው አልኩ። ብር የላትም እንደሱ እንዲሁ ቆዳ የማትኳኳለው ቆይ ቋጫ ይሉኛል ብዬ ነው እንጂ ጓደኞች እንዳለ ሰንዱቅ ነው የሄዱት። ግን ከኔ አይበልጡም እርግጠኛ ሆኑ። እንትን ላይቭ ላይ ገባሉ። እስቲ ማን እንደሚበልጥ እናያለን። እነሱ 500 ብር ከፍለው ነው የሚኳሉት። እኔ በነፃ አቤት ስራ ብቻ ማን ላይ ደግሞ ሰው ሀገር ላይ እስቲ ሆነ እኮ የሚኳለው አይኔ አፌ ምን አስከፈተው እንጂ ስለመቅጠም ሞክራለሁ። ይቅርታ አድርጉልኝ። እንደው የለይ ሴት ነው ነው እናንተ ምን እኔ እኮ ብዙ አልፈጅም እኮ ትንሽ ተተኳኳልኩኝ አለቀ። የ16 ቀን ጨረቃ መስዬ ልወጣ ነው። በተይዟል ታባርጉ ኮሜንቱን ተውት። አይኔን ታስወቁኛላችሁ። አይ ልጅ ፊልተር አድርግና በፊልተር ታዩኝ። ኧረ ዝም ብላችሁ አለ ፊልተር ታዩ ሆኖ እንደዚህ አልፎ ነጣ እና ፊት አዲያም ታላለ ዛሬ ወደ የምግብ ማስታወቂያ ስሪ ተብዬ መከራዬን እያየሁ ነው። ሜካፑን ብትቀባውም ወደ ወፍጮ ቤት ሄድቻ እያመሰልኩኝ ይሄ ያለመደ ፊት ምኑንም ሊቀበል አልቻለም። ይሄው ጆሮ ውስጥ ራሱ ጉትቻው አልገባም ማለት ደፈነ። ምክንያቱም ልምድ የለማ። ማስታወቂያ ለሰረከስ ቅድመ ክፍያ ተከፍሎኝ ነው። በተፈጥሮ እኮ በቂ በላይ ነሽ። ቴንኪው እንዲያው ወጉ ያቅርብ ብዬ ነው። እንደዚህ ወጥ የጨረሰ ዲስት መሰልኩ። ገባ በግድ ባሰር ገባ። ካሁን በኋላ በቃ ድንግል ነኝ እያልኩ ነው የምዋሸው። እውነት እንዴት ያታገለ ተበስቶ በሾህ አስቡ። የፈጣሪ ለኔ እኮ በትዕዛዝ ነው የተሰራሽው የሚሉኝ እኮ እውነታቸውን እኮ ነው። እኔ ሁሉ ሰው ቤት ነበር የምትሰራው። ወላሂ በቃ ለባሌ ብቻ በር ክፈች የምባል ሴት ነበርኩ። በሰው ቤት ሳልታይ ማርጌቴ በጣም ያሳስባል። ያሳዝናል። እውነት ያሳዝናል። እንዲህ ዜጋ ዞር በይ ያዟዙር አልጋ ላይ መሰለው ጡትሽ ወርዷል። እንኳን የኔ ጡት እንትና ወርዷል። ማለት ኃይለ ማርያም ከዛ ከመሰለው ወንበር ላይ የኔ ጡት ወረደ። ቀን ወርዶ እኮ አይደለም ፊቱ ነው እዛው እኮ ነው ቦታ ወይ ይሁን እዚህ ልቤ ላይ መሆን ነበረበት። ወረደ። ስንት ክቡራን ተዙፋናቸው ላይ የወረዱ ዲኮን የኔ ጡት ባይወርድ ነበር የሚገርም። 25 ዓመት እኮ እንግዲህ ቢወርድ
ሰዓቱ ነው መውረጃ 30 ሲገባማ እዛው እምብርት የዘንድ ሊደርስ ሩብ ጉዳይ ነው። እውነት ሩብ ጉዳይ ለእምብርት ነው የሚሆነው። የዛሬ 5 ዓመት ሳይታሽኮሉ በጣም የሚያሳዝነው የኔ ጡት የወረደው ፈጣሪው እስከ አንድ ሰው በእጁ ነክቶት አያውቅም። ሲያሽቃልጥና ሲያሽቃብጥ ነው እንጂ እጃችሁ ይሰበርና እኔ ቤት የምመጡ ግን ታብ እንኳን ማታረጉ ጥላት እኮ ነው። ብዙሃኑ የሚከታተለ ጥላት ያለ ወዲያጆችማ አይደል? ምንድን ነው አሁን ልዩነቱ? ሴቱ ተዝም የሚያበጥሩ ሲያበጥሩ የሚሆነው ባላ ምንድን ነው አሁን የልዩነቱ? ያው ሲሰናል ምን ልዩነት አለ? ቀንዲ ቤል ያስነቁሩ ነው እንጂ እኔ እኮ አይኔ ለተኳለው አፌ ምን አገባው ባላ በቃ ማስታወቂያ ልሰራ ላይ ምሳሌ ግጥም አድርጌ በምሳ ብቻ ማለት ነው ሳይከፈል በምሳ ብቻ ልሰራ ይሄ ህዝብ እኮ ተጫወተብኝ። ጥፊ ዛሬ ተሳችሪ ሙስ ለራሴ ግራ ገብቶኛል። ምን እንደሚደረግ አሁን ምንድን ነው የቀረኝ? በቂ ከንፈር ነው የቀረው። ምን ሆነ ከማይቀማና ጥሩ ነገር ይቀማህ ይሻል። ሴትን ተወሽ ተለቀለቀ ድማ መስል በገዛች ደግሞ አልፎ አልፎ ያመጣው ምንድን ነው? ረይታጣ ማሻአላ ተባረከ። ለዛሬማ መመለሴን እንጂ እንዴት እያደረጉ ነው ከየእንጂ ረበቡ የሚቀርቡት? ሱብሃንአላህ ይኸው ጨመረ እኮ እንደዚህ ኦ ማይ ጋድ ምንጭር ብሎ ዝም እንትኑን ያለማረው የኩሉ ይሄ የላይኛው ይኸው እዚህ ላይ የባለ ኩል እርሻ መስሏል። እዚህ ላይ ደግሞ የግል እርሻ ማን ያዋል እኔ እንደዚህ ብርግድ ይመስላል እንዴ? እንደማንኛውም እሱ ማንም አያየው ችግር የለውም። ቢቀበላቸው የሚታየው ነው የሚመስለው። ወርቁን ስንት ነው የገዛሽው? 2300 ሪያል ነው የገዛው ወርቁ። በጣም ይካበዳል። ያው ላጌጥበት ሳይሆን ያው ኢትዮጵያ ስገባ በኑሮ ውድነት እንደ ታክሲ እንኳን ሆጭ አረጋታለሁ ብዬ የገዛኋት ወርቅ ናት። የአንገትም አለኝ ግን የአንገትን አልለብሰውም። ድንገት እንኳን እዛ እንዳይበጠስብና እንዴት ነው። እሺ ጫማው እንዴት ነው? ይሄ ያለስታ እንዲውስ የለም ሴት ጫማ የለኝም። ጫማው ነው የቸገረው። አሁን እኔ ሙስሊሙ በጉትቻ ምን ይሰራለታል? አይታየም። እንዴት ነው የምውለው? አስቡት፣ እንዴት ነው የምውለው? ኧረ ይሄን የሚያህል ወርቅማ አልደብቀውም። ላይላህ ጆሮ ደግሞ አርጓ እንዴ ዛሬ ናፍት ነው የሚሆነው የሚያህል ወይ አረ ጆሮ የተለቀው ላይ ይሄን እኮ ያህል የሚያርገን ጆሮ ላካ እንዴት አባቴ ላድርገው እናንተ ይሄን ወርቅ ላለመደበቅ
አቤት 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 ላካ ሙስሊሞች ወደ ክርስትና የሚሄዱት እንደዛ አልመቻቸው እያለ ነው። አውዚ ቢዳም ሸይጣን እንዲስ ተሸግረዋል እንዴ? ከዛ እንዴት ይደረጋል? ከዛ ቆይ መጣሁ ያው ህግና ደንቡ ግዴታ ነው። ገባችሁ አይደለም? ያው እዚህ ሀገር ስትኖሪ እንደዚህ ሆኜ እኮ ነው የምወሉት። ምን ሳውዲ አረቢያ ተቀባሽ ያልተቀባሽ ለበሽ ያለበሽ ድሃውም ሀብታሙም እኩል የሚሆንባት ሀገር ናት ሳውዲ። ብቻው ኧረ የለም ሴት ቢስሚላህ ረህማን ረሂም ታይኒ አውሽን ይወድ እንዲሁ እኮ እንዲሁ በቃ 15 ቀን ጨረቃ መስዬ ቁጭ አልኳልኝ። እኔ እኮ ሰው በመስራት የሌለብኝ ሴት እኮ ራሴን በራሴ ባልተመካከሩ። ለማንኛውም ይሄ በጣም አሪፍ ነው። ይሄ በጣም አሪፍ እንግዲህ ሰው ሊመጣ ደርሷል መሰለኝ። ስልኬ ላይ ሜሴጅ እየጻፈ ነው። እስኪ እዩ ብዬ ነው እንጂ ትንሽ ማለት ሰላም ውዶቼ፣ ላይክ ሼር ሰብስክራይብ እያደረጋችሁ አበረታቱኝ። በጣም ነው የማመሰግነው። 11350 ሰብስክራይብ አስገብታችሁኛል። በጣም ነው የማመሰግነው የኔ ፍቅሮች፣ በጣም አመሰግናለሁ። እንደኔ አይነቱን አበረታቱ እሺ። በቅርቡ ደግሞ ሀገሬ እገባለሁ። ቆንጆ ቆንጆ የገጠር ቪዲዮ ለቅላችኋለሁ። ሀገራችን ሰላም ከሆነ ማለት ነው። ሰላም ነው ያጣ ነው መቼም። ሀገራችን ሰላም ከሆነ ቆንጆ ቆንጆ ቪዲዮ ለቅላችኋለሁ በእውነት እና እስከዛው አበረታቱኝ እና ማሮች። ይችን ልጅ መቼም ቴምርን የማያውቃታል ብዬ አላስብም። ታውቋታላችሁ አይደል? ቴምርን እችን ልጅ እኔ በጣም ነው ዘና የምታረገኝ እግዚአብሔርን። በጣም በቃ በራሷ ሙድ ነው የምትረማመደው የምትንቀሳቀሰው። በጣም ነው ደስ የምትለኝ። ማዳም ቤት ነው ያለችው። በቃ ለስራ ያላት ነገር ምናምን ደስ ትላለች ስታወራ። እውነት እንዴት እንደምወዳት እኔ በጣም ነው የምወዳት። እና መቼም ታውቃላችኋ ባሏ እውነት የኒካ ባሏ ማለት ነው ያው ኒካ አድርገናል ብላለች። እንግዲህ እሱ ማለት ነው 400,000 ብር ወስዶባታል። ከዳት፣ ሌላ ሚስት አገባ። ባጃጅ ገዛችለት እንጂ ባጃጅ ገዛችለት። ከዛ እኔ በባጃጁ እየሰራሁኝ አንቺም ደግሞ ከዛ እየላክሽ ቤት እንስራ፣ ግን መጀመሪያ ቦታ ግዢ ይላታል። ከዛ ቦታ ትገዛለች። ውሸቷን ይሁን እውነቷን አላውቅም፣ ግን ብዙ ጊዜ ደጋግማ ትለዋለች። ቦታ ትገዛና ከዛ ቤት ሰራሁ ብሎ የሚልክላት የሌላ ሰው ቤት ነበረ። የሌላ ሰው ቤት። ከዛ ውዶቼ መጨረሻው ምን ይሆናል? ውሸት። እሱ ሌላ ሚስት አግብቷል፣ አገባ። በቃ በጣም ግን ያሳዝናል አይደል? እግዚአብሔርን ወንዶች፣ የኛ ሀገር ወንዶች ግፋቸው ግፍ እንዳይመስላችሁ። ለምንድን ነው ግን በቃ የሆነ የሰው ችግር የሰው ጭንቀት የማይገባቸው? ብር ብቻ ነው የሚፈልጉት። ብርና ብር ብቻ። እውነት ብርና ብር ብቻ የሚፈልጉት። እና ስንት አመቷ መሰላችሁ? 7 አመቷ። 7 አመቴ አለች። ሳውዲ የተወሰነ ጊዜ ዱባይ ሰርቻለሁ አለች። እስካሁን ግን ምንም ብር የላትም። በሚያሳዝን ሁኔታ። የሚያሳዝነው ደግሞ ይሄ ነው፣ ብር የላትም እስካሁን። የኢትዮጵያ ወንዶች ድሂት ነው የሚያደርጉት። ድሂት ተስፋውን ሊያስቆርጣሉ። እውነት ተስፋ እንጃ። አንድ ሴት እንዴት ነው ነገ የልጆች አባት ይሆናል ህይወቴ አካሌ ምናምን ብለው እንጃ። ውስማ በዚህ ልክ ከዳተኛ የሆኑት በጣም ብዙ ወንዶች እኮ ናቸው የሚከዱት።
በጣም ብዙ ከአረብ ሀገር ሄደው ራሱ ይጋቡና ብሯ ሲያልቅ ይፋታሉ። እንደዚህ አይነት ወንድ ከእንደዚህ አይነት ወንድ እግዚአብሔር ይሰውራችሁ። በእውነት እንደውም ይቺ ልጅ ቴምር አሁን ጥሩ ሆነች ማለት ታዋቂም ሆናለች። ብዙ ታዋቂዎች ጋር ትገባለች፣ ታወራለች፣ ምናምን ጌም ትጫወታለች። ጥሩ ላይ ናት። መጀመሪያ አካባቢ ግን በእውነት መስማ በጣም ነበር የምታሳዝነው። በጣም እና እንደዚህ የምታደርጉ ወንዶች ፈጣሪ ልቦና ይስጣችሁ። እውነት የሰው ገንዘብ የምትበሉ ወንዶች፣ አበሶ ደግሞ የፍቅረኞቻችሁን የሚስቶቻችሁን የምትበሉ ወንዶች እውነት አይዋጥላችሁ፣ ምንም አይዋጥላችሁም። እግዚአብሔርን በጣም ኃጢአት ነው፣ በጣም ነውር። አሁን ቴምር አሁን ታሳዝነኛለች እውነት። ወይ ታዋቂ አይደለችም ማለት እንዴት ነው? እንደ ትላልቅ ጌመሮች ምንድነው ጊፍት አይሰጣትም። እንትን ትጫወታለች እኮ ጌም ምናምን ትጫወታለች፣ ግን ጊፍት የሚሰጣት ሰው የለም። እና ግን ደስ ትለኛለች፣ ንግግሯ፣ ወሬዋ፣ እውነት በቃ ተስፋዋ ምናምን በጣም ነው ደስ የምትለኝ። በቃ የሆነ ከማንም ሰው ጋር ተነጋግራ መግባባት የምትችል ልጅ ናት። እና ሁላችሁም አበረታቷት፣ እኔንም አበረታቱኝ እሺ። ስደት ላይ ያላችሁ እህቶቼ፣ ወንድሞቼ እና ራሳችሁን ጠብቁ። እንደኔ ስደት ሰው ቤት ያላችሁ እህቶቼ ራሳችሁን ጠብቁ ባካችሁ፣ አደራችሁን። እንደው በማርያም መቸለታ ነው ጋዝ ፈንድቶ የሞተችውን ልጅ ታስታውሳላችሁ አይደል? መሲ ብርጅስቶን ቤት ሲወራ ነው የሰማሁትኝና ጋዝ ከመለኮሳችሁ በፊት ጋዝ እዩ። ለምንድን ነው የማታዩት? በእርግጥ ይደክማል፣ እኔም አውቀዋለሁኝ፣ ስልችት ይላል፣ መርሳትም አለ። በቃ ስንጣደፍ እነሱ ለሚበሉት እኛ እንጣደፋለን። እውነት ለዛ ጋዙ ይከፈት አይከፈት፣ ጭስ ይኑረው አይኑረው አናይም። በቃ ግን ደግሞ ከሞትም በኋላ ማንም የሚደርስልን ስለሌለ ለራሳችን ብንሆን ጥሩ ነው። በጣም ብዙ ልጆች እየተጎዱ ነው ያሉት። ለምን? አሁን ላይ በጣም ሙቀት አለ። ሙቀት ስላለ ጋዝ ደግሞ ውጭ ላይ ከተቀመጠ አስቡት፣ ጋዙን በጣም ፀሐይ ሲመታው በጣም ሙቀት አለ። ከዛ ደግሞ ውስጥ ሲለኮስ በጣም ከባድ ነው። እና ደግሞ አንዳንዴ ምንድነው አሁን ማታ ማታ ወጥ ቤት አጽድታችሁ ጨራርሳችሁ ምናምን ሁሉን ነገር በቃ ጋዝ ዘግታችሁ ምናምን እናንተ ክላሳችሁ ብትሄዱ ታውቃላችሁ፣ አረቦች ሌሊት መብላት ይወዳሉ። ሌሊት መብላት ነው ስራቸው። በዛን ሰዓት ከፍተው ይረሱታል፣ በጣም ይረሳሉ። እኔ በጣም ብዙ ጊዜ ስለገጠመኝ ነው እንደዚህ አይነት ነገር። እኔ እንኳን እነሱን ይምረሳለሁ። ስለዚህ ገና በር ክፍት አድርጋችሁ ስትገቡ ቀጥ ብላችሁ ጋዙን እዩ፣ ተከፍቷል ወይስ አልተከፈተም? እንደዚህ እንዴት ነው ትንሽ ሙሉ ለሙሉ ባይከፈት እንኳን አንዳንዴ የዘጉ ይመስላቸውና ሙሉ ለሙሉ አይዘጉትም። እዩት። ተከፍቶ ከሆነ ያገኛችሁት ትዘጉትና መስኮት ምናምን በሩን ተከፋፍቱትና ለተወሰነ ቢያንስ ለግማሽ ለ20 ደቂቃ የሚሆን ተውት፣ አትለኩሱ። ዘግታችሁት ግን ሌላ ለምሳሌ ሻይ ማፍላት ሊሆን ይችላል፣ ሌላ ነገሮችን መስራት ትችላላችሁ። ከህይወት የሚበልጥ ነገር የለም እንዴ! ምን ነው 10 ዓመት 7 ዓመት 6 ዓመት ለፍተን ሀገራችን እንገባለን ብለን ምን ነው ሬሳችን የሚገባው ወደ ሀገር? የሰራነውን እንኳን ሳንጠቀምበት እግዚአብሔርን ድካም ብቻ። የኛ ህይወት ድካም ብቻ ነው፣ አውቀዋለሁ። በቃ ድካም ብቻ ነው። ወይም ያዝንልን የለ፣ የሚረዳን የለ። ብናለቀስ ለብቻችን፣ ብንከፋ ለብቻችን። እንጃ ተደስታችሁ ታውቃላችሁ? ግን አይታችሁ ታውቃላችሁ? ደስታ ሊኖር ይችላል። የኛ ደስታችን ቤተሰብ ሲደሰት ነው። በቃ ቤተሰብ ተቸግሮ ማየት አንፈልግም። እሱ ነው በቃ የኛ ደስታ። ቤተሰብ ተደስቶ ስናይ ነው
እኛ ደስ የሚለን እውነት የሚያሳዝነው ነገር። ስለዚህ ለራሳችንም መሆን አለብን። የመካነ ሰላም ልጅ ናት አሁን የሞተችው። ታሳዝናለች እውነት። ለጥፈው አይተዋትኝ ማሮቼ እራት እየበላው ነው። እሺ አፌ ተያያዘ እና የመካነ ሰላም ልጅ ናት። ፎቶዋን ለጥፈዋታል። ምስኪን ንምስኪን እውነት እንዴት እንዳለቀስኩኝ እኔ። ስደተኛ የሆነ ሰው በእውነት ሲታመም የሆነ ነገር እንዴት እኔ ራሴ ደክመኛል እውነት። እኔ ራሴ ማድር ራሱ አይመስለኝም እውነት። እና ምግብ የምትሰሩ እህቶቼ ተጠንቀቁ፣ እንደው ራሳችሁን ጠብቁ እግዚአብሔርን። እና ደግሞ ስልክ ኤርፎን ምንድን ነው ይሄ? ቲክታክ ነው ደግሞ በብዛት ደግሞ ሰውን እያበላሸ ያለው ይሄ ቲክታክ ነው። ይሄን ብሉቱዝ ኤርፎን ጆሮአቸው ላይ ያደርጉና ማንንም አይሰሙም። በቃ ጋዝ ይከፈት አይከፈት የማያዩ ልጆች አሉ እውነት። እኔ ብዙ ጊዜ ስለማይ ነው የሚያዳምጡት እዛ ጋር ወሬውን ስለሆነ እዚህ ጋር አደጋ ይፈጠርብኛል ብለው አያስቡም። ስለዚህ ራሳችሁን ጠብቁ፣ ራሳችንን እንጠብቅ ሁላችንም፣ እኔም ጭምር ማለት ነው። እና ይሄን ይመስላል። ከዛ በመቀጠል ደግሞ ውዶቼ ቲክታክ ታዋቂ ሰዎች ጋር እየገባችሁ ጌም የሚጫወቱ ሰዎች ጋር እየገባችሁ ታፕታፕ ሼር ኮፒ ሊንክ ከምታደርጉ አንደኛ ልንገራችሁ፣ ታፕታፕ ስታደርጉ ስልካችሁ ይደክማል፣ ባትሪ ቶሎ ይጨርሳል። ታፕታፕ ማድረግ ባትሪ ይጨርሳል። ኮፒ ሊንክ እና ሼር እንኳን ችግር የለውም፣ ግን ታፕታፕ ስታደርጉ ስልካችሁ ራሱ ያዝጋችኋል። እውነት ስታክ ያደርጋል። ስታክ ያደርጋል፣ ባትሪ ቶሎ ይጨርሳል። ስልካችሁንም ጎድታችሁ እጃችሁንም ጎድታችሁ ገንዘባችሁን አይናችሁን አስቡት። እንደዛ ከምታደርጉ ይልቁኑ የ10-15 ደቂቃ ቪዲዮ እንደው ከ8 እስከ 10 በዛ ከተባለ እስከ 15 ደቂቃ ቪዲዮ ዩቲዩብ ላይ ብትለቁ የራሳችሁ የሆነ ሚዲያ ቢኖራችሁ በእውነት እዛ ላይ ለ2 ሰዓት እና ለ3 ሰዓት ተዘብዝባችሁ ቲክታክ የሚለምኑትን ሰዎች ከምታዩ የራሳችሁን የሆነ ነገር ብትፈጥሩ ጥሩ ነው። በቃ 50 ሰብስክራይብ እኮ ካላችሁ ዩቲዩብ ላይ ሰው ላይኖር ይችላል። 1-2 ሰው ካለ ራሱ ባይኖር ራሱ በቃ ቁጭ ብላችሁ ሌላ ስልክ ካላችሁ የሆነ ነገር እያያችሁ ኮሜንት እያነበባችሁ ምናምን በቃ ባለቻችሁ ጊዜ ላይቭ ላይ መግባት ትችላላችሁ። ዩቲዩብ ክፈቱ፣ እርስ በርስ ተደጋገፉ። ዩቲዩብ ይከፍላል። እውነት ብዙ ሰው እየተቀየረ ያለው በአሁኑ ሰዓት በቲክታክ እና በዩቲዩብ ነው። ቲክታክ ያው ጌም በመጫወት ነው። ዩቲዩብ ደግሞ ቪዲዮ በመስራት በመልቀቅ ምናምን ነው። ታውቁታላችሁ አሰራሩን። ስለዚህ የራሳችሁን ሚዲያ አሳድጉ፣ ሰው ቤት ሄዳችሁ ታብታብ አድርጉ፣ ሸር አድርጉ እየተባላችሁ ከምትሰደቡ በራሳችሁ ስልክ በራሳችሁ እጅ በራሳችሁ ነገር ነው እየተዋረዳችሁ የምትወጡት። አብዛኞቻችሁ ነው ያለሁኝና እንደዛ ከሚሆንባችሁ ዩቲዩብ ክፈቱ። ታውቃላችሁ ቴሌግራም ራሱ 1000 ሰብስክራይብ ካላችሁ ለምሳሌ 1000 ሰብስክራይብ ካላችሁ ይከፍላል ቴሌግራም ራሱ። ኢንስታግራም ራሱ ብዙ ተከታይ ካላችሁ ይከፍላል። ያው ታዋቂ እስከሚኮን ድረስ ሊያደክም ይችላል፣ ግን በቃ መድከም አለባችሁ እውነት። እና ፌስቡክ የሚከፍላል ታውቃላችሁ። 1000 ፎሎ ነው የሚባለው የሆነ የሚደረግ ነገር አለ በፌስቡክ። እሱ ጋር ራሱ 1000 ከደረሳችሁ ቪዲዮ ከለቀቃችሁ እይታ ካለው ይከፈላችኋል። እና የራሳችሁን ሚዲያ ብታስተካክሉ ጥሩ ነው። ማርያምን የራሳችሁን የሆነ ነገር ጥሩ ነው። እኔ አሁን በፊት የቱርክ ፊልም አያመልጠኝም ነበረ። የህንድ ድራማ፣ የቱርክ ድራማ እና የህንድ ድራማ በስማም ቃና ላይ አፍጥጭ ሌሊትም ቀንም እንቅልፍ ራሱ እግዚአብሔርን አልተኛም። በቃ እምተኛት 2 ሰዓት ወይ 3 ሰዓት ነው።
አስቡት። ሌሊትም ቀንም የማየው በቃ አይኔ እስኪቀላ ድረስ በእውነት። ከዛ የሆነ አቡጊዳ የሚባል ልጅ አለ። እሱ ሲያስተምር ሰማሁትኝ። ጊዜያችሁን ዝም ብላችሁ ከምታቃጥሉ ነፃ ዋይፋይ የምትጠቀሙ ከሆነ ሊያደክማችሁ ይችላል፣ ሞክሩት ምናምን ምናምን ብሎ ብቻ ብዙ ትምህርት ሲሰጥ ዝም ብዬ እንደ ቀልድ ከፈትኩ ማለት ነው። ከዛ ከፈትኩኝ 1 አመት ሙሉ ለፋው አሰራሩን ስለማላቅበት መጨረሻ ላይ ተዘጋ ዩቲዩብ እውነት። ከዛ ሁለተኛ ከፈትኩ፣ እሱም ሞኔታይዝ ሆኖ ምናምን ካለቀ በኋላ እሱም ተዘጋብኝ። በጣም ተስፋ ቆረጥኩኝ፣ ምክንያቱም ጊዜን አቃጥይበታለሁ እውነት። ግን ደግሞ በምን ተመስገን አልኩኝ? ያው ዋይፋይ ነፃ ስለሆነ ተመስገን ነው። ምክንያቱም ድራማ በማይበት ቲክታክ በምገባበት ምናምን ነው። ከዛ እንዳጋጣሚ ዝም ብዬ አንድ ቀን ነው ብቻዬን ነበርኩኝ። ታውቃላችሁ፣ ለምሳሌ ቲክታክ ቶሎ እየገባችሁ ለምዳችሁ ቲክታክ ቢቋረጥባችሁ አስቡት። በቃ ሱስ ነው የሚሆንባችሁ። ስለዚህ ዩቲዩብ ሱስ ሆኖብኛል ቢያደክመኝም። ከዛ ዩቲዩብ ከፈትኩኝ ድጋሚ እንዳዲስ ማለት ነው። ልክ በከፈትኩት በሳምንቱ የሆነ ቪዲዮ ጫንኩኝ። ማታ ነው የጫንኩትኝ። ከዛ ጧት አየዋለሁ ሰብስክራይቡ 1000 ምናምን ደርሷል። ሰዓቱ ሞልቶ በቃ ሞልቷል፣ ሁሉ ነገር ሞልቷል። እንዴት ክጉ እንዳልኩኝ እውነት በጣም ደነገጥኩኝ። ደስ አለኝ። በቃ ውሸት መሰለኝ። እና አሁን በዛ ዩቲዩብ ነው አሁን እየሰራሁበት ያለሁት። በእውነት እኔ አሁን የሚታይልኝ ቢሆን ቪዲዮ ምለቀው ቪዲዮ ያው በራሴም ስለማልወጣ ነው። ግን ምለቀው ራሱ የሚታይ ቢሆን ታውቃላችሁ ይከፍላል። እኔ አሁን ክፍያ ጀምሮልኛል እግዚአብሔር ይመስገን። አስባችሁታል? አሁን በወር ራሱ 200 ዩሮ 200 ዶላር 300 እስከ 1000 ከዛ በላይ የሚያገኙ አሉ በእውነት። ስለዚህ በቃ እንደው ለምን 50 ዩሮ አይከፈላችሁ? ለምን 50 ዶላር አይሆንም? እናንተ ሞክሩ። ጥሩ ነገር ከሰራችሁ ይታይላችኋል። እኔ አሁን ያው እዚህ ሰው ሀገር ሁኜ ብዙ ቪዲዮ ለመልቀቅ አይመቸኝም ታውቃላችሁ፣ ለመቅረጽ ምናምን ብዙም አይመችም። ግን ሀገሬ ስገባ አሁን የተወሰነ ጊዜ ነው የቀረኝ። በደንብ ነው የምሰራበት ብዬ አስባለሁ። እንደምታበረታቱኝ ደግሞ ተስፋ አደርጋለሁ። በእውነት እንደምታበረታቱኝ ተስፋ አደርጋለሁኝ። እና ውዶቼ ዩቲዩብ ክፈቱ፣ አሪፍ ነው፣ ይከፍላል። እሺ እሸቱ መለሰን ሰምታችሁታል። በወር ያው ወጭም ቢያወጡበትም በወር እስከ 700 ሺህ ብር እናገኛለን ብለዋል። እውነት የቡታጅራ ዩቲዩበሮችን እያቸው የት እና የት ከየት ጀምረው የት ደረሱ፣ ሰርጋቸውን ዱባይ ያደረጉ። በእውነት የሰው ልጅ ሲለወጥ በጣም ነው ደስ የሚለው። እነሱ ከዛ ህይወት ተቀይረው ተለውጠው ሰርጋቸውን ዱባይ ያደረጉ። እኛስ ብላችሁ አስቡ። እኛስ ለዛውም ዋይፋይ በነፃ ክፍላችን ስንገባ መቅረጽ እንችላለን ምናምን። እና ብዙ ነገር እያመለጠን ነው ያለው እላችኋለሁ ውዶቼ። አብሶ ማዳም ቤት ያላችሁ እህቶቼ ራሳችሁን አውጡ። በእውነት የራሳችሁን ነገር ክፈቱ እላለሁኝ። እና ሀገር ውስጥም ከሀገር ውጭም ያላችሁ በያላችሁበት ሰላማችሁ ብዝት ይበልልኝ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔር ጠብቀን። ዋናው ነገር ደግሞ ሰላም ነውና ሀገራችንን ሰላም ያድርግልን እግዚአብሔር። በሰላም ሀገራችን ለመግባት ያብቃን። እግዚአብሔር ሀገራችንን ይጠብቅልን። እውነት በቃ ወጥተን በሰላም ወደ ቤታችን እንድንገባ ያድርገን። እውነት ከምንም በላይ ሰላም ነው። ሰላም ካለ ሁሉ ነገር አለ። እውነት የፈለገ ድሃ ብንሆን ሰላም ከሆነ በቃ ወጥተን ወጣ ብለን በሰላም መመለስ ራሱ ትልቅ ነገር ነው። በአሁኑ ሰዓት ታውቃላችሁ ያለንበት ሁኔታ፣ ሀገራችን ያለችበት ሁኔታ በጣም አሳሳቢና አስቸጋሪ ነውና ሁላችሁም በየሃይማኖታችሁ ሙስሊሞችም ኦርቶዶክሶችም ሁላችንም ለሀገራችን ጸሎት ማድረግ አለብን እላችኋለሁ ውዶቼ። በተረፈ እወዳችኋለሁ፣ አከብራችኋለሁ። ከክፉ አደጋ ከክፉ ሁሉ ከክፉ በሽታ እግዚአብሔር ይሰውረን ይጠብቀን። በሰላም ለሀገራችን ያብቃን። ከቤተሰቦቻችን ጋር በሰላም ያገናኘን እግዚአብሔር። እና ውዶቼ በጣም ብዙ ወሬ አወራሁባችሁ፣ ምንም ማድረግ አልችልም።
ያው ስለ ቴምር አንስቼ ርዕሱን ቀየርኩትና ወደ ሌላ ነገር ዞርኩኝ። ኧረ ወይኔ ጉዴ! ኡፍ! እና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሁሉም አድርሱ። ፈታ በሉ፣ ዘና በሉ። በነገራችን ላይ እኔ የምለቀው ቪዲዮ ዘና ፈታ የሚያደርግ ነው። በቃ እናንተ ባያስቃችሁ እንኳን ደስ ይላል። እና ውዶቼ ባይ ባይ፣ ወዳችኋለሁ። ቻው